ተመልካቾቻችን አዲስ ማዕድ እንግዲህ አሁንም ቀጥሏል። ከሰሞኑን የተለያዩ ከፍተኛ የትምህርት ተቋማት ያሰለጠናቸውን ተማሪዎች በማስመረቅ ላይ ሰንብተዋል። አዲስ አበባ ዩኒቨርሲቲ በሕክምና ትምህርት ዘርፍ ላይም ደግሞ ከተማሩ ተማሪዎችና ከተመረቁ ሰልጣኝ ተማሪዎች መካከል ከፍተኛ ውጤት በማምጣት 3.95 አማካኝ ውጤት በማምጣት እንግዲህ የወርቅ ተሸላሚ ከሆነች እንስት ጋር ቆይታ አድርገናል። የዩኒቨርሲቲ የትምህርት ተሞክሮዋንና ሌሎች ጉዳዮችንም ከሷ ጋር ቆይታ እናደርጋለን። አብራችሁን ቆዩ። ሰላም ነኝ እግዚአብሔር። እንኳን ደስ አለሽ። ኮንግራቹሌሽንስ። አመሰግናለሁ በጣም። እንዴት ነሽ? ሰላም ነኝ እግዚአብሔር። ከምርቃት በኋላ ያለው ጊዜ እንዴት ነበር? ጥሩ ነበር። ያው ብዙ ልዩነት የለውም። የሆነ የምታጣጥሚው ነገር የለም? የደስታው የግርግሩ እንኳን ደስ አለሽ መልእክቱ ድግሱ ሊሆን ይችላል። ትንሽ ያጨናንቃለሁ። እንግዲህ ዛሬ ያለ ነው ከተማርሽበት ብዙ ትዝታዎችን ካሳለፍሽበት የትምህርት ተቋም ነው። ጥቁር አንበሳ የጤና ሳይንስ ኮሌጅ መጀመሪያ ስትገቢ የነበረው ሁኔታ እንዴት ነበር? የመጀመሪያ ቀን ያው ከባድ ነው በጣም። ብቻዬን ነበር ከተማርኩበት ትምህርት ቤት የመጣሁትና ያለው ኢንቫይሮንመንት አዲስ ነው። ከዛ ብቻዬን ነኝ እና በጣም ያስጨንቅ ነበር። ለኔ ከባድ ነበር የመጀመሪያ ቀን። ተመልካቾቻችን ዛሬ ያለው ከዶክተር ሜሮን ለገሰ ጋር ነው። ደግሞ አንድ ስፍራ ወስድሽና ቡና እየጋበዝኩሽ አጠር ያለሽ ቆይታ እናደርጋለን። ተከታተል። ተመልካቾቻችን እንግዲህ ባሳለፍነው መጋቢት 5 2018 የአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ ካስመረቃቸው የሕክምና ተማሪዎች ውስጥ 3.95 ከፍተኛ ውጤት በማምጣት በወርቅ ሜዳሊያ የተሸለመች ዶክተር ሜሮን ጋር እንግዲህ ቆይታ እናደርጋለን። እስኪ ስለ ራስሽ በደንብ አስተዋውቂ። ዶክተር ሜሮን ለገሰ እባላለሁ ከአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ ከጥርስ ሕክምና ክፍል በ2018 ተመርቄያለሁ። እንዴት ነበር ግን የምርቃት ዕለቱ? እስኪ ስለሱ እናውራ። ስለ ሽልማት ስነ ስርዓቱ። የምርቃት ዕለቱ በጣም ደስ ይል ነበር። ያው ስሜ ሲጠራ ነው እዛ የምርቃት ቀኑ ላይ ስም ሲጠራ ነው በጣም የተለየ ስሜት ነበረኝ። በጣም ደስ ይል ነበር። ከቤተሰብ በጣም የሚደሰትበት መምህራኖች ምናምን እና በጣም ደስ የሚል ቀን ነበረ። ያንቺ የጥናት ስኬጁል የጊዜ አጠቃቀምሽ እንዴት ነበር? የጥናት ስኬጁል ላይ እኔ ብዙ ጊዜ ቀን ላይ ኢፌክቲቭ መሆን ሰው ነኝ። ማታ ማምሸት ምናምን አልችልም። ኧረ እባክሽ። ስለዚህ ቀኔን ኢፌክቲቭሊ ለመጠቀም የምሞክር አይነት ሰው ነኝ። አንድ ሴኔጋላዊ እንደዚህ የሕክምና ተማሪ ነውና ከፍተኛ ውጤት አምጥቶ በአንድ የቴሌቪዥን ሚዲያ ላይ ኢንተርቪው ሲደረግ እንዴት ውጤታማ ሆንክ ሲባል የመዝናናት የደስተኛ ጊዜ ሆኜ የማሳልፍባቸውን ጊዜያት በህመም ቀይሬያቸው ነው ይላል። እና ብዙ ጊዜ ውጤታማ ለመሆን ከጓደኞቻችን ጋር ዘና የምንልባቸውን ታይሞች እኛ በጥናት ልናሳልፍ እንችላለን። ራሳችንን ገዝተን ራሳችን ከብዙ ነገር ቆጥበን በጥናት በተለያዩ መንገዶች እናሳልፋለን። አንቺ ስኬታማ ለመሆንሽ ሚስጥር የምትዩ ነገር ምንድነው? ባጠቃላይ ያው አብዛኛውን ጊዜ ትምህርት ላይ ፎከስ አድርጎ ማሳለፍ ነው። ብዙ ጊዜ ሜዲካል ስኩል ላይ ብዙ ነገሮችን ሳክሪፋይስ ታደርጊያለሽ። ጓደኞችሽን ምናምን ቤተሰብ ጊዜ አትሰጪም እና እነዛ ነገሮች አሉ። ግን በተቻለኝ አቅም ደግሞ እንደዚህ አይነት ነገሮች ላይ ኢንቮልቭ ለማድረግ በተወሰነ መልኩ ሞክራለሁ። ግን ብዙ ጊዜ የትምህርቱ እንትን ላይ አሳልፋለሁ እና እሱ ይመስለኛል። አንዳንድ አሁን ላይ ያሉ ወጣት የዩኒቨርሲቲ ተማሪዎች ደግሞ በጓደኞቻቸው በተለያዩ ግፊቶች ወደ አልሆነ ቦታ ሲገቡ እንመለከታለን። ጓደኛ ግፊት በጣም በተለይ ዩኒቨርሲቲ ላይ በጣም ያለ ነገር ነው። ምክንያቱም ዩኒቨርሲቲ ላይ አንቺ ነሽ ሪስፖንሲብል የምትሆኚው። ቤተሰብ ምንም ኢንቮልቭመንት የለውም። ስለዚህ ራሳችንን መግዛት በራሳችን ወይ ለመንቀሳቀስ መሞከር፣ በተቻለን አቅም አብረን የምንሆናቸውን ሰዎች መምረጥና ጥሩ የሆነ መንገድን ለመከተል መሞከር አስፈላጊ ነው ብዬ አስባለሁ። ቤተሰቦች በምን መልኩ ያግዙሻል? ከሀሳብ ጀምሮ በብዙ ነገሮች ያግዙኝ ነበር። ሁሌም ከጎኔ ነበሩ። ያንቺ ወላጆች በፍላጎትሽ ላይ አሁን ላለሽበት ስኬት ላይ የሕክምናውን መንገድ እንድትከተይ ባላሰብሽው መንገድ ተጽዕኖ አሳድሮብሽ ይሆን ወይስ ቤተሰብሽ ውስጥ ዶክተር ወይም የሕክምና ባለሙያ አለ? አዎ ቤተሰብ ውስጥ የሕክምና ባለሙያዎች አሉ። አክስቴ ጀምሮ የኔ ታላቅ እህት፣ ሁለቱም እህቶች ሜዲካል ነገር ላይ ናቸው ያሉት። በዘር ነው እና ይሄ የሕክምና ነገር ላይ ስለሆነ ያሉት ያ ነገር ምናልባት
ይሄ ባላሰብኩት አይነት መልኩ አስተዋጽኦ አድርጎ ሊሆን ይችላል። ግን እንደዚህ ግቢ እንደዚህ ሜዲካል ነገር ላይ መግባት አለብሽ ምናምን የሚል አይነት ተጽዕኖ ግን አልነበረም። ቤተ መጻሕፍት ውስጥ ገብቶ ማንበብ ነው ወይስ በስልክ ማንበብ ነው ወይስ ደግሞ ሃርድ ኮፒን ተጠቅሞ ማንበብ ነው? አጤሬራ ሾርት ኖት እየወጡ ማንበብ ነው? እንዴት አይነት መንገድ ነው የምትመርጪ? እኔ ብዙ ጊዜ ላይብረሪ ገብቶ ማንበብ እመርጣለሁ። ቦክስ ውስጥ እንደዛ ብዙ ያን ያህል እንደዚህ የተለመደ አይነት ቴንሽን ቦክስ የለውም። የጥቁር አንበሳ እንትን ትንሽ ፍሪ ነውና የተወሰነ በጣም ይሄ ሌላ ቦታ እንደተለመደው አይነት ቴንሽን ቦክስ አይደለም ያለው። ብቻ ላይብረሪ ገብቶ ማንበብ በጣም ነው ስፍራት ፈልጊያለሽ? አዎ፣ ግን እንደንት ነው ላይክ በጣም ትኩረት አድርጌ እንደዛ አይነት ማንበብ ያለብኝ ነገር ከሆነ ግዴታ ነው። ያለበለዚያ ግን ዶርም ውስጥም እየተንጫጩም ብዙ የሚረብሸኝ አይነት አይደለም። ግን ኖት እያወጡ ማንበብ በጣም የምወድ ሰው ነኝ። ዶክተር ሜሮን ከዚህ በኋላ ምን አይነት እቅድ ሀሳብ አላት? በተለይ ደግሞ በተማርሽ የትምህርት መስክ ሊሆን ይችላል። ያው ወደፊት በመጀመሪያ ጥሩ ዴንቲስት ሆኖ መገኘት እንፈልጋለን። ይሄ እንደ ሮል ሞዴል የማያቸው እንደ እንትና በሆንኩ የምላቸው ሰዎች አሉ። ካስተማሩኝ መምህራኖችም በተለያየ አይነት መልኩ ካገኘኋቸውም እና ይሄ ጥሩ ስኪል ጥሩ እውቀት ከዛ ደግሞ ጥሩ የሆነ ስብዕና ያላት ዴንቲስት ሆኖ መገኘት ፈልጋለሁ። ከዛ በኋላ ደግሞ የማስባቸው የስፔሻላይዜሽን እቅዶች አሉኝ። እንዲሁም ደግሞ ያው ሀገራችን ላይ ስለ አፍ ውስጥ ጤና አጠባበቅ ያለው ግንዛቤ አናሳ ነው። ስለዚህ እሱ ላይ መስራት ፈልጋለሁ። እነዚህ ናቸው በዋነኝነት ያሉኝ እቅዶች። ዶክተር ሜሪ ስለነበረኝ ጊዜ አመሰግናለሁ። ደግሞ ማመስገን የምትፈልጊው የቀረ ሀሳብ ካለሽ ግን ይቻላል። ያው መጨረሻ ላይ ማመስገን የምፈልገው እግዚአብሔር ይመስገን። በመቀጠል ቤተሰቦቼን በጣም ማመስገን እፈልጋለሁ። ከዛ ጓደኞቼን፣ አብረውኝ የተማሩ ክላስሜቶቼን፣ ዶርሜቶቼን፣ ከኬጂ ጀምሮ ያስተማሩኝ መምህራኖቼን ማመስገን እፈልጋለሁ። እንዲሁም ደግሞ ዲፓርትመንት ኦፍ ዴንቲስትሪ አዲስ አበባ ዩኒቨርሲቲ በጣም ማመስገን እፈልጋለሁ። እናንተንም ከልብ አመሰግናለሁ። ስለነበረን ጊዜ በጣም አመሰግናለሁ። ጥሩ ጊዜ አሳለፍን። ጥሩ የዩኒቨርሲቲ ተሞክሮሽን አጋራሽን። ደግሞ በድጋሚ እንኳን ደስ አለሽ ማለት እፈልጋለሁ። ላንቺም፣ ለቤተሰቦችሽ፣ ለወዳጅ ዘመድ ሁሉም ነው የሚደሰተው በዚህ ሰዓት የሚኮራው። በተለይ ደግሞ መምህራኖችሽ ለዚህ ላበቁሽ እንዳልሹ ከኬጂ ጀምሮ እስከዚህ እስክትደርሺ ድረስ ትልቁን ሚና የሚወስዱት እነሱ ናቸውና ለሁላቸውም እንኳን ደስ አላቸው ማለት እፈልጋለሁ። ከልብ አመሰግናለሁ። ቀሪ የተመኘሽው ምኞት የምታሳኪበት ዘመን እንዲሆንልሽ ደግሞ እመኛለሁ። እኔም ከልብ አመሰግናለሁ። ተመልካቾቻችን ከዶክተር ሜሮን ለገሰ ጋር የነበረን ቆይታ ይህን ይመስላል። ቀሪ የአዲስ ሚዲያ ኔትወርክ ተወዳጅ የመዝናኛ ፕሮግራሞች ይቀጥላሉ። መልካም ጊዜ ይሆንላችሁ።